ቅድስት ቤተ ክርስቲያን ስርጎት አረፋቲሃ ወስዕርት እንቆጳዝዮን ቅድስት ቤተ ክርስቲያን አንተው በቃ አንተው አማናዊ ሁሉ በቃ አንተው አንተን ነው ያስኩት፣ አንተን ነው የተሸከምኩት፣ አንተን ነው ያቀረብኩት፣ አንተው ልጅ እያለ ካሉ ያቀርባልና ይቀጥላል። ሌሎችንም ቅዱሳን ይቀጥላል። ወመሳይታምና አብርሃም ወክሌተ ጸላይከ ዘመበለት ቤተ መቅደስ ነው የሚለው። ይሄ በማቴዎስ ወንጌል ያለ ማነው ማርቆስ 12 ላይ ያለችው ቤተ መቅደስ ላይ ያላትን ትንሿን ያስገባችሁን በቃ ከዛ ምን ይላል? የእሷን የተቀበልክ አምላክ የኔንም ተቀበልልኝ ወለይ አምፁ ለከበንቲያውም ብሎ ያው ይቀጥላል። ዘብዞ ዘጋድ ዘብዎ ዘህዳት እያለ እየዘረዘረ ነው የሚሄደው። እንደው ጥቅልል ለማድረግ እስመ ኩሎሙ ላቡም ተረፎሙ አቡ እያለ እዚያችንም ዘርዝሮ ትርጓሜው ይናገራል። የጸሪቀ መበለቱንም ስሙን እያንዳንዱ ቆንደራጢስ ምናምን ብሎ እንደዚህ ትርጉሙን እዚህ ላይ ያስቀምጣል። ዙርዙሩን ትርጓሜው ላይ ከማሁ ተወከፍ አማሁ ሙላግብርቲከ ልክ የአብርሃም ስለ ይስሐቅ ማለት ነው። ከይስሐቅ እንዳቀረበ ይስሐቅን ተቀብሎታል። ልጁ ሳይሞት እንደሞተ ተደርጎ ሳይሰዋ እንደተሰዋ ተደርጎ አማናዊ በቃ እውነተኛ አቅርቧል። በቃ በሱ በኩል አቅርቧል። እግዚአብሔር በፈቃዱ ነው የመለሰው። ስለዚህ ተቀብለለታል ነው። የመበለቷንም ከሌሎቹ ይበልጥ እንደውም የተቀበለላት የእሷን እንደሆነ ወንጌል ይናገራል። ሌሎቹ ካላቸው አስገቡ፣ እሷ ከሌላት ያችን ትንሿን አመጣች ስለሚል የኔም በቃ ያለችኝን አቅርቤያለሁ፣ የተቻለኝን ሁሉ አምጥቻለሁና ተቀበልልኝ። ከማው ተወቅፍ አማሁ ሙላግብርቲከ ዘብዙ ወዘውድ ዘህቡ ወዘጋር የሚለው ብዙውን ጥቂቱን የተሰወረው የተገለጠው ተቀበል። ብዙውን ጥቂቱን የተሰወረው አፋዊ ነው። አሁን ይሄ ብዙ ጥቂት ከአፋ ጋር የሚያዝ ከውስጥም ጋር ይያዛል። ግን አፋዊ የመሆን እንትኑ ሰፊ ነው። ከዛ ደግሞ ዘጋሃዲ ወዘህቡ የሚለው ደግሞ የተገለጠ በፊት ለፊት የሚታይ ሰው የሚያየው። ከዛ ደግሞ ህቡ የሚለው የውስጥ የልብ የህሌና መስዋዕት ጭምር ነው። የህሌና መስዋዕት አለው። በሌላም ደግሞ ምዕመናን ሲመጡ ፊት ለፊት ይዘው ይመጣሉ፣ ሳይታዩ ያስቀምጣሉ። አሁን እነሱ የነዛ ጥቂቱ በጥቂት ያመጣሉ፣ በብዙ ያመጣሉ። ግን አይታወቅ የማነው ብዙ የማነው ጥቂት። ቤተክርስቲያን ግምገማ የለም። በቃ የመጣውን ሁሉ ትቀበላለች። እግዚአብሔርን ግን ካሉ እየለመነ ያለው ጥቂት ያመጣውም የአቅሙን አምጥቷል፣ ብዙ ያመጣውም ያለውን አምጥቷል። ያመጡት ስታብ የጥቂቱን እንደ ጥቂትነቱ ስጠው አይደለም እያለ ያለው እንደ አቅሙ ቆጥራ በመጠኑ ባመጣበት ልክ አይደለም። ለብዙ ደግሞ ብዙ እንዳመጣ በብዙ በስፋቱ አይደለም እያለ ለሁሉም አንድ አይነት ዋጋ ስጣቸው የተቻለው ነው። ብዙ ያመጣው ብዙ ስላለው ነው። ጥቂት ያመጣው ደግሞ ጥቂት ስላለው ሁለቱም ያው ናቸው። እንተረፎሙ የተባለ እንኳን እንተረፎሙ አቡ ነው። ከተረፋቸው አምጥተዋል። ምክንያቱም ግን ተርፏቸው ያቺ ግን ምንም የላትም። ከሌላት ደግሞ አመጣች። ስለዚህ እኩል ተቀበል። እንደውም የእሷን ነው ገልብጦ በላይ አድርጎ የተቀበለላት አይደል? አምጥታ ፈርታ ደንግጣ መቼም የኔዋስ በጣም ምን ቁጥራላት ማንም አያትም ብላ አምጥታ ዝብላ ቃል አደረገቻል። ይሄ እኮ ግን በነገራችን ላይ አሁን እኮ በቤተክርስቲያናችን ይሄ ስጦታ ይዘው የሚመጡ ምዕመናን አሁን እኛ አውደ ምሕረት ያለን ክርስቶስ ካደረገው በተቃራኒ የምናደርግበት ጊዜ ብዙ ነው። አሁን ለምሳሌ 100 ሺህ ብር ይዞ መጣና 100 ብር ይዞ ይመጣ እኩል ይጨበጨብለታል። ይሄ አሁን የኛ ተገልብጦ ነው ማለት በእኛው እይታ ነው አውደ ምሕረት ምን ቆም የኛው የሰው ልማድ ያሰሉኛ ክርስቶስ ግን ለውጦት በቃ 100 ሺህ ብር ያመጣው እኮ በቃ 100 ብር ነው ለሱ 100 ብር ነው ለሱ 100 ብር ያመጣችው ግን ምናልባት ያ 100 ብሯ የሆነ ለልጁ አንድ የሆነች ነገር ይዛል ትገባ የያዘችው ብር ሊሆን ይችላል። ስለዚህ በቃ ሙሉውን ነው የሰጠችው፣ ልቧን፣ ህይወቷን፣ ቤቷን፣ ትዳሯን አይደለ ክርስቶስ ሲያል በቃ ሁሉም ነው የሰጠችው። በቃ ምክንያቱም ይቅርብኝ ብላ ከቤቴ መበላው መጠጣው ለልጆች ሰጥቶ ሁሉም ነው ተሰጠች። ስለዚህ እንደሱ ነው ተቀበለ ካሉ የሚጸልዩ እንግዲህ ይሁን ጭምር ነው። አሁን መምህራን እኛ ይሄን እየተናገርን ያለው ትንሽ ስላስገቡ ብዙ ስላስገቡ የኔ ትንሽ ናት ብለው ተስፋ እንዳይቆርጡ ከብዙ ጋር እንደሚጨምርለት። ይሄ ማለት ግን ብዙ እያላቸው ትንሽ አምጥቶ ይቆጠራል ማለት ደግሞ አይደለም። ካላቸው ያላቸውን እግዚአብሔር በቁጥር ያውቀዋል።
ካላቸው ሳይሰስቱ ያመጡትንና ሳይኖራት ሳሰስት ትንሿን ያመጣችውን ነው እኩል የሚያደርገው እንጂ አሁን በጣም በብዙ የሚቆጠር ያለውና ትንሽዬ ያላት በብዙ ያለውን እንደ ትንሽዬ ይዞ ቢመጣ እኩል ሊሆን አይችልም። የእሷ ይበልጣል። ግን ከሌለው ያለውን ይዞ የመጣ ነው። የተሰወረ ተገለጠ ተብሎ ተቀምጧል። የተሰወረ እንግዲህ በውስጣዊ በስውር የሚቀርብ ነገር አለ፣ በግልጥ የሚቀርብ ነገር አለ። በግልጥ የሚሆነው እንኳ ደግሞ ግልጥ ሆኖ ግልጥ ሰው የሚቀርብ አለ። ሰዎች ያላዩት፣ ያላጨበጨቡለት፣ ያላመሰገኑት ዝም ብለው ምዕመናን አምጥተው ከሙዳየ ምጽዋት ያስገቡት ጧፏን ዝም ብለው ጣል ያደረጓት ዘቢዋን 1 ኪሎ ናት ብለው ዝም ብለው እዛች አካባቢ ያስቀምጠዋት ይሄዱ። እሷ በእግዚአብሔር ዘንድ ምንም ዋጋ የሌለው ነገር የለም። ሁሉም ነገር ዋጋ ስላላየው ማለት ለዛ ነው ቅድም ይፈልጠኒ ነው ህዝብ ያነሳል። እግዚአብሔር አያየኝም አይበል፣ እግዚአብሔር ይለየኛል አይበል። ከህዝቡ መካከል ለይቶ የፈጠራል ከሁሉም በልዩነት ማለት ከዛ ሁሉ ሰውን ሲፈጠር እግዚአብሔር እያንዳንዱ ሲያውቁ የፈጠረው ሰው ይሄዳል። ሁሉም በእግዚአብሔር ዘንድ እኩል እይታ፣ እኩል ቁጥር፣ እኩል ማንነት ነው ያለው። ስለዚህ በዛ ልክ ይቀበለዋል ማለት ነው። እንደውም ወደ ታይ ምን ይላቸዋል? ወመላ አብያቲሆሙ ኩሉ ሰናያት ይላል። ካሉ ደግሞ ጌታ ሆይ ያላቸውን ከቤታችሁ ያለውን በሙሉ አምጥተው ላንተ አቀረቡ። ስለዚህ አንተ ደግሞ ከቤታችሁ ያሉትን በሙሉ አምጥተው ካቀረቡልህ ከበጎ ነገር ሁሉ ቤታችሁ ሞላላችሁ። በጣም ነው የሚገርም። ይሄ ውስጥ ለውስጥ ስለሚባል በጣም ሰምተን አናውቅም። ግዕዝም ስለሆነ ካህኑ በቃ ለብቻቸው የሚጸልዩት መስሎ ነው የሚታየው። በዚህ ጊዜ አሜን ያስፈልጋል ማለት ነው አይደል? አሜን ያስፈልጋል። ሞላላችሁ፣ አሜን ሞላላችሁ፣ ከበጎ ነገር በሙሉ ቤታቸው ሞላላችሁ። ካህን እንዲህ ነው የሚጸልዩ ማለት ነው። አስራትን የሚሰጡት ደግሞ የሚከፍሉት ካህን እኮ ሌት ተቀን 30 ቀን ሙሉ ይቀደሳል አይደል? 365 ቀን ሙሉ ቤተክርስቲያን ትቀደሳለች። በቃ እንደየ አድባራቱ እንደየ ይችላል። በከተማው በተለይ ይቀደሳል እና 365 ቀን ሙሉ ለማንኛውም ሰው ሳትለይ በጎ ላመጡት፣ በጎ ላደረጉት፣ በዚህ ለቆሙት በቃ እየሰሩም ላሉት ጭምር ነው። ነገራችን አሁን እያስቀደሱ ላሉት ብቻ ሳይሆን ሰርተው ለሚያመጡት ሰርተዋል፣ እየሰሩ ባሉበት ጭምር ሁሉ በበጎ ስራ ላሉ ይጸልያል ማለት ነው። በኋላ እንመጣበታለን። በተቀደሳት ላይ ስለሚዘረዘር ቤታቸውን በበጎ ነገር ሁሉ ሙላላቸው። በበጎ ትውልድ፣ በበጎ ዘር፣ በበጎ የቤት ሀብት፣ በበጎ ልቡና፣ በበጎ ትዳር፣ በበጎ ፍቅር ያለው ባልና ሚስት፣ በበጎ በቃ ጉርብትና፣ በበጎ ምን ብለን ዘረዘረው? በጎውን ነገር ነው ያለው። በጥቅሉ በጎ ምንድነው? ሰንያት ቃል ሁሉ ነው። በጎ ነገር ሁሉ አይቀርም። በጎ የተባለ ነገር ግን ሁለት ነገር ነው እዚህ ላይ ይላል። አሁን እንደው እኛስ አሁን በካህናት ደረጃ ይሄ ዕለት ዕለት በዛ በአገልግሎቱ የምንሰየመው ካህናት ይሄን ከመረዳት ይሄን ከማስረዳት አንጻር በጣም ትልቁ ችግር እሱ አይደል? ይሄ ምዕመናን ያመጡትን ልክ ይሄ አሁን ይሄ የተባለው ለምዕመናን እንደሚሆንላቸው እንደሚደረግላቸው ቤታቸው በበረከት እንደሚሞላ ምናልባት ካሁኑ ያውቃል አይደል? የምዕመናን ቤት በጉድለት እንዳለ፣ በህመም እንዳለ፣ ፍቅር በማጣት እንዳለ፣ ልጆች ባለመታዘዝ እንደሚኖሩ፣ ጉርብትናው በጥላቻ እንደተናጋ፣ መስሪያ ቤታቸው በፍርሃትና በስጋት እንደሚኖሩ ያውቃል አይደል? ስለዚህ አምጡና ለእግዚአብሔር ስጡትና ጸሎት እኮ ይሄ ነው ብሎ የማስረዳት የማስተማር ጉድለትም እንዳለ ነው የምንረዳው አይደል? ከዛ ሁለተኛው ደግሞ ቅድም እንዳሉት አሁን በወሳ ስለሚባል አሜን ለማለትም ስለማንችል በቃ ዝም ብለን በቃ በሩጫ በውስጥ በምናምን ምንለው ስለሚበዛ በጣም በህሊና ከፍታ መስማት እና ማስተማርም ይገባል። ከሁለቱም ነው ጉድለቱ ብዬ ነው። ልክ ነው። ይህንን እየተነተኑ ማስተማር ይገባል። ለዛም ነው እኛ እዚህ ላይ ለማብራራት ያቀረብ ንባቡማ ቤተክርስቲያን ጋር ይባላል እኮ። አሁን ይሄ ለለመደው ሰው ቀላል ነገር ነው። በካህናቱ ይሄ ሁሉ የምንለው አይደለችም። ሁልጊዜ የምንለው ማለት ግን በዚህ ሐሳቤ ነው፣ በዚህ ግንዛቤ ነው፣ በዚህ የጸሎት አቀራረብ ስርዓት ነው፣ በዚህ አሜን አባባል ነው፣ በዚህ እይታ ነው በቃ እያልን ያለ ነው። እና ለዛ ነው እያብራራን ያለ ነው ይልና ወበከመ ተዘከሩ ስመከ ቅዱሰ በዲበ ምድር፣ በዚህ ዓለም አቡነ ዘበሰማያት ብለው ስምህን ጠርተው እንደተማጸኑ እየተማጸኑ እንዳሉት እያሰቡ እንዳሉት ለመታሰቢያ የሚሆን ነገር ይዘው እንደመጡ ይልና ተዘከሩም በውስተ መንግስት ከሰማያት፣ በመንግስተ ሰማያት ንዑ ሀቤ ብለህ ተቀበላቸው። በቃ በዚህ ዓለም እነሱ የተቻላቸውን አደረጉ። አንተ ደግሞ በሰማያት ዋጋቸውን ስጣቸው ስላልኩህ ስጣቸው ያልኩህ ዋጋ ንዑ ሀቤ ነው። ስጣቸው ያልኩህ ዋጋ በሰማይ አድላቸው ያልኩህ ዋጋ ንዑ ሀቤ ቡሩካን ላሁ ይበላቸው። ትልቁ እሱ ነው። ንዑ ነው የመጨረሻ ቤታቸው መሙላት ጊዜያዊ፣ ይሄማ ጊዜያዊ ነው። ይሄ ምክንያቱም አሁን ቤተክርስቲያን ለስጋዊ ህይወታቸው ለመንፈሳዊ ህይወታቸው ነው የምትለምነው፣ ለአንዱ ብቻ አይደለም። አሁን እንደው ትኩር አድርጋ ስለ መንግስተ ሰማያት ታስተምራለች። እውነት ነው። ለምን? ይሄኛው ኃላፊ ስለሆነ
ግን ይሄኛው ኃላፊ ስለሆነ ደግሞ ቤተክርስቲያን ስለ ቤታቸው፣ ስለ ህይወታቸው፣ ስለ ኖራቸው፣ ስለ ጤናቸው አትጸልይ ማለት አይደለም። በቃ ማግኘት እንዳለባቸው ሀብታቸው መባረክ ማግኘት እንዳለባቸው ትናገራለች፣ ታስተምራለች፣ ትጸልያለች። ያገኙ ምክንያቱም ስላላቸው ነው የሚያመጡት። ሲያገኙ ነው የሚያመጡት። ሲያገኙ ነው እነሱ ሰጥተው የሚጸድቁት። ሰርተው ሲያገኙ ነው ትዳር ይዘው ትውልድ የሚተኩት ሀገር የሚያቆሙት። እና በህይወታቸው በዚህ ዓለም ሳለን ትጸልይላቸዋል። ከዛ ምንላል በዚህ የኔ ትድጎሙ ይላል ቀጥሎ በመንግስተ ሰማያት ነዋቤ ብለህ ተቀበላቸው። ግን በመንግስተ ሰማያት ስላልኩ እስከዛ ብቻ ጠብቀ የዛን ጊዜ ብቻ ስጣቸው እያልኩ አይደለም። በዚህም ወበዚህም ትድጎሙ ካለው ጋር የተያያዘ ነው። በዚህም አትተዋቸው፣ በዚህ ዓለም ሳለን ተዋሃዳቸው። በቃ ህይወታቸው ካደጋ ተዋህዶ እንዲኖር ተዋሃዳቸው። በቃ በዚህ ዓለም አትለያቸው፣ በበረከት አትለያቸው፣ በረድኤት በአባትነት በቸርነት በምህረት አትለያቸው። እዚህ ከተለየ ከዚህ የተለየበት ከዚህ ነው የሚጀምረው። እዚህ ጀምርላቸውና ፍጻሜውን ስጣቸው። ምክንያቱም ያን ውሃቤ ቅድም እንዳሉት በዚህ ዓለም ከሌለ በዛም የለም፣ ተለይተዋል። ከዚህ ጋር ከቅርንጫፉ ከግንዱ ከሌሉ ቅርንጫፍ ጭራሮ እንጨት ደረቅ በስብሶ የቀረ ነገር ነው እና በጣም ሰፊ ነው። እንግዲህ እንደው እኔ በጣም እዚሁ ላይ የምናገረው የቅዳሴ ጸሎት በጣም ትልቅ ምን ለመናገር በቃ ሁለንተና የጸሎት ስርዓቷ ቤተክርስቲያን ከሰዓታቱም ከማህሌቱም ሁሉ አለ። ቅዳሴ ደግሞ በተለየ መልኩ በጣም ስለ ጸሎት ሙሉ ጸሎት ነው ያለውና ይህን አትኩሮ መስማት ሲነበብ በግዕዝም ቢሆን ግዕዙን በነገራችን ላይ ግዕዙ ያን ያህል እንትኑ ቅርብ ነው። በደንብ ላዳመጠው ሰው ለመስማት የሚከብድ አይደለም። በቃ ተዘከሮሙ ሲል እኮ አሁን ዝክር ተዘከረን ይሉት የራሳቸው እሱን ስለሚል ተዘከሮሙ እያለ በቃ አስባቸው እያለ እንደሆነ ካህኑን መስማት እንደው በዛ ላይ ደግሞ ያ ካህን ሲወጣ ሲገባ ለእነሱ እየጸለየ እንደሆነ ካህኑንም በቃ በደንብ በበርቅ በስስት እንደው በአባትነት መንፈስ መገንዘብ ያስፈልጋል። አሁን ስንወጣ ስንገባ ትዝ የሚላቸው እውነት እየጸለየ ያለውን ጸሎት ነው ወይስ ማን ካህኑ ላይ ያለው ምዕመናን መጥቶ ሲያስቀድሱ እና እሱንም ያው ሌላ ጊዜ እናነሳዋለን። ምዕመናንና ካህናት ግንኙነት ብለን እንደው ራሱን ችሎ ይነሳል እንጂ ካህኑ ሲወጣ ሲገባ በቃ አንዱን ካህን ማየት ጠልተው ሌላ ቤተ መቅደስ የሚሄዱ ካህናት እኮ አሉ። በቃ እሱን ካህን በቃ ሳይወት እዚህ የሚለኝ ያደረገው መጥፎ ስራው ነው። መጥፎ ስራው በቃ ለእነሱ መጸለዩ አይደለም። መጥፎ ስራው ይኖራል። እሱ ሌላ ጊዜ ነው። በቃ እሱ ሌላ ጊዜ የተከናወነ ሁለት ነገር ያደርጋል እኮ ካህኑ። አሁን ቅድም እንዳልነው ራሱንም አስበኝ ይላል። በደለኛ ነኝ እኮ ይላል። እኔ ባሪያ ሳይገባኝ ገብቻለሁ ይላል እኮ። ከዛ እንደገና ደግሞ ስለቆሙትም ስለምዕመናንም ይጸልያል። እና የካህኑ ያ ሁሉ መዞር ዑደቱ መውጣት መግባቱ እኮ ያ ሁሉ የምዕመናን የኛ የሁላችን ነው። እዛ ለቅዳሴ የቆምነው ሁሉ ነው፣ የራሱ አይደለም። በቃ ካህኑ እኮ ልብሰ ካህኑ ለብሰ ተክህኖ ለብሶ በቃ ይሄ ስርዓተ ቅዳሴ ባለፈው ያልነው ዝግጅቱን ሲጀምር እኮ የለም የራሱ አይደለም። አይ በቃ የለም እኮ በደሉ፣ ኃጢአቱ፣ ጉርብትናው፣ ሰውነቱ፣ ብስጭቱ በቃ ይሄ የምናየው ካህናት ላይ ጠገው ይሄ በመጥፎ የምንለው ነገር በሙሉ የለም። በቃ ተሹሟል። አሁን ክርስቶስ እኮ ነው ወክሏ። ክርስቶስ አሁን መስዋዕት ነው፣ መስዋዕት አቅራቢ ነው፣ መስዋዕት ተቀባይ ነው ለምንለው። ስለዚህ መስዋዕት ሆኖ ይመጣል ክርስቶስ። ከዛ ሰዋዕት ሆኖ በካህኑ ላይ ይቆማል። ካህኑ እኮ ክርስቶስን ሆኖ እኮ ነው። ክርስቶስ እኮ ካህኑ ላይ ሆኖ ሰዋዕት ነው። ራሱ ሰዋዕት ነው። እና ብዙ ጊዜ ከሰው ሰውኛ ማየት ይሄ የእምነታችን ልዕልና አለመኖር ከፍ ብሎ አለመኖር እንዳለመታደሉ ነው እንጂ ከሆነ ለመናገር አንዳንዴ በቅዳሴ ጊዜ የተጣላና ያልተጣላ ሰው አንዲት ቤተ መቅደስ ውስጥ ይኖራል አይደል? አንዲት ቤተክርስቲያን ውስጥ ይኖራል። ግን ሲጸልይ እኔ የሚገርምኝ ሁሌ ካህኑ ሲጸልይ የተጣሉኝን ለይተህ ያልተጣሉኝን ማለት ነው ሀቦሙ ለኩሎሙ ያለው ለዛ አሁን እዛ ጋር ካህኑ አለኝ በቃ ግን የተጣላኝን እዚህ ስለቆመ በፍጹም አይደል ለሁላችሁም ዋጋ ስጥ እያለ ነው። ቂሙን ትቷል ማለት ነው። እንደው ለታደለ ሰው ቂሙን ትቶ ለተጣላ ሁሉ እየጸለየ መሆኑን ማሰብ አለበት። ያኛው ሰውዬ ደግሞ ቢጣላው እንኳን በምድራዊ በአንዳንድ በጉርብትና በሌላ በምድራዊ ጥቅም ተጣልቶ ሊሆን ይችላል። ስለ ሰማያዊ ሕይወቱ ግን እየለመነለት በቃ ስለሚያልፈው ዓለም ተጣልቶ ሊሆን ይችላል። ስለማያልፈው ዓለም ግን እየለመነለት ተቀበለው እያለ ተቀበለው ከሁሉም ጋር አብሮ እየለመነለት ነው እንጂ ለይቶ የተው ገብረ ማርያም ለይቶ የተው ወለተ ማርያም ቄስ ገሌ መርጌታ ገሌ ካህኑ ሲጸልይ ነገርን አትቀበል ሊሆን አይችልም። በቃ አይጸልይም፣ አይችልም። ምክንያቱም እሱም ገና ለማኝ እንዴ እሱ እየለመነ ጭራሽ ደግሞ ሰው መለየት ከጀራ እሱም የለም ማለት ነውና ሁለንተና እዛ ውስጥ አንዳንዴ እሱን ነው ማሰብ ያለብን። መለወጥ ያስፈልጋል። እዛ ውስጥ ስንገባ እኔ እኮ ከዚህ በኋላ በቃ ሰው አይደለሁም
በቃ ከሰው ወገን አይደለም የተለየው መስዋዕት አቅራቢ መላካዊ ስራ እየሰራ ነው ብሎ ካሁን ማሰብ አለበት። ምዕመኑም ስለኔ እየጸለየልኝ ነው ብሎ ማሰብ አለበት። እንደውም ያዕቆብ እንደው በቀልብ ቂምን ሊያስተው እንደው የሚችል ነገር ነበር አይደል ይላል እዛው ቅዳሴ ውስጥ አለ አይደል እናገኘዋለን ወደፊት በቃ እናገኘዋለን። ግን ዝም ብሎ ላሰበው ሰው ራሱ ስለኔ እየጸለየ ስለኔ እድሜ እየጸለየ ስለኔ ቤት መሙላት እየጸለየ ስለኔ መንግስተ ሰማያት መኖር እየጸለየ ስለኔ መባረክ እየጸለየ ያዘው ይቅር ማለት ነው እና እሱ ሁሉ መታሰብ ያስፈልጋል። በቃሉ እንዳይመስል እንደው አሁን ምዕመናንም ይሄ እኛንም አገልጋዩንም ጭምር የሚመለከት እሱ እኮ አሁኑ ከገባ በኋላ በቃ ክርስቶስ ሆኖ እዛ ቤተ መቅደሱ ግብረ ክህነቱን በሚያከናውን ጊዜ የተለየ መሆኑን ራሱን ጭምር በእምነት መግባት አለበት። ሁለቱም ላይ ክፍተት እንትኖች ስላሉ ሁለቱም ላይ ስላለ የምንረሳበት ጊዜ ብዙ ነው። አሁን ያ ቀዳሹ አካል እኮ ሲወጣ የተጣላውን ሰው ባየ ቁጥር ስለ ሰውየው በልቡ እያሰበ የሚሄድ ከሆነ እሱ በክርስቲያን እንዲህ ብሎኝ እንዲህ ተናግሮኝ ደግሞ አሁን ቆሞ ያስቀድሳል እያለ ህሌናው የሚታወቅ ከሆነ ከባድ ሲያቆርበው ስጋው ደግሞ እያቆረበው ነገሩን እያሰበ እያቆረበው ከሆነ እኮ አደጋው ነው ለካኑ ለምዕመኑ ችግር የለበት። እንደውም እኮ ምዕመኑ ትቶ በእሱ እጅ አልቆርብም ሳይል መጥቶ እየቆረበ እሱ ተጣልቶኛልና እሱ ሲቀድስ አላይም ብሎ ሳይወጣ ቁሞ እያስቀደሰ እያለ ይበልጡኑ ካሁን ከባሰማ እዳው የባሰ እሱ ነው እዳው የባሰ ነው። ይሄ ነው ያለው። እንግዲህ ወደ ሌላኛው ክፍል ነው የሚሻገረው። አንቲዮቱ ወደሚለው ነው የሚሄደው። እንግዲህ አንቲዮቱን ባጭሩ ለማየት ባለፈው መሶበ ወርቅን ዝግጅት ተስነም ምሳሌያቸውን ሰለም ተናግረናል። ከቤተልሔም መሶበ ወርቅ ሲመጣ የሚባል ነው የመሶበ ወርቅ ምሳሌ። አንቲዮቱ መሶበ ወርቅ ንጹህን ተወስቴታ መናው የመናውን ምሳሌ ህቡ የተባለውን ንጹህ መና ብለን በደንብ የመሶበ ወርቅን ተግባር በዘረዘርንበት ጊዜ አንቲዮቱ የሚለውን ዘረዘር ነው። ቀጥሎ ያለው ይሄ ነው እንግዲህ